መጣሁት። ያው በጣም ተቸግሬ ነው የመጣሁት። ባለቤቴ 24 ሰዓት ነው የሚቀመው። ለእኔም ሆነ ለልጆቼ ቦታ ያለው 24 ሰዓት ምን ይላል? ይቅማል። እሺ በቃ ለልጆቼ ብዬ ነው ወንድሞቼን አስቸግሬ ወደዚህ የመጣሁት ማለት ነው። ብዙ ጊዜ ስንት አመት ናቸው ልጆችሽ? አንዷ አሁን አልሐምዱሊላህ 6ኛ አመቷን ይዛለች። አንዷ 4ኛ አመቷን ይዛለች። አንደኛ ገና 11 ወሯ ሆነ ነው ጥያት የመጣሁት። ሶስት ናቸው እንዴ? ሶስት ናቸው። ሁለት፣ አንዷ 4 አመት፣ አንዷ 6ኛ አመት ልትገባ አሁን 2 ወር ቀራት። 5 እየጨረሰች ነው። የ6 አመት እና የ4 አመት ሴት ልጆች አሉሽ? አዎ። እሺ ታዲያ ማን ነው የሚይዛቸው ልጆቹን? ልጆችን መጀመሪያ ትልቋን ከለከለኝ። በዛ መሀል ጭቅጭቅ አልፈለኩም። ወደዚህ ሊመጣ ስለሚከለክለኝ ለሱ ትቼ መጣው። አካባቢ ላይ እህቴ ስላለችኝ ማለት ነው። ኦኬ እሺ። ትንሿን ደግሞ ለእህቴ ሰጥቻት መጣው። ለሌላኛው እህቴ እኩያ ልጅ ነበረች። ለእህቴ 11 ወሯ ነበር አይደል? አዎ የ11 ወሯን ለእህቴ ሰጥቻት መጣው። የ4 ዓመቷን እሱ ጋር ስትታያት ሰራተኛ ነበር? የለም ባል ብቻውን። የሱም እናት አለች አጠገቡ ላይ፣ እህቴም አለች አጠገቡ። ማለት ጎረቤት አንድ ግቢ ውስጥ ነው? አንድ ግቢ ውስጥ ማለት ነው። እሺ ክፍለ ሀገር ልጅ ነኝ። አንድ ግቢ ውስጥ ነው የነበረው። እዛ እህቴም ቅርብ ቦታ ስላለች እሷን ታይ ነበር። ትቼ መጣሁ። ምክንያቱም ትቼ የመጣሁበት ምክንያት ያኔ ልጄን ወስዳታለሁ ካልኩ ሌላ ጭቅጭቅ ነው የተነሳሁበት ነገር ይቀራል ብዬ ነው። ኦኬ ከዛ አሁን እዚህ መጥቼ ይመለሳል ብዬ ቶሎ ብዙ ነገር አደረኩ። ምክንያቱም ልጆቼን ይዤ ሌላ አባት ቤት መሄድ ስለማልፈልግ፣ ሌላ አባት እንዲኖራቸው ስለማልፈልግ ብዙ ታገልኩኝ። ምንም የሚለወጥ ነገር አይደለም እሱ። አሁን ምንድነው ባለቤትሽ ችግሩ? ጫት ከመቃም ውጭ ሌላ ምን ባህሪ ያለው? ጫት ብቻ ሳይሆን በቃ ጫት ይቅማል፣ አይሰራም። ያመጣል። ካልሰራ ጫት የሚቅምበትን በርኪድ ያመጣል። ለራሱ ወዛደርነት ሰርቶ ጫት ይቅማል። ስራ ያላገኘ ቀን በጓሮ ያለውን ሰብሮ ወስዶ ይቅማል። በቃ የስራ አላማ የለም። ጫት ብቻ አይደለም የኔ ችግር። ሰርቶ የምትበሉት ቆይ ገጠር ነው አይደል? ገጠር ነው አይደል? ሰኪናዬ የምትበሉት የቤት ኪራይ የለባችሁም? ቤቱ የማን ነው? የምትኖሩበት ቤት? የለብንም። የቤት ኪራይ የለብንም። የአባቱ መሬት የሰራ ቤት ነው። አባቱ ቤት ነው ይዞሽ የገባው? አባቱ ቤት ሳይሆን መጀመሪያ እኔ ኩዌት ሰርቼ ነበረ። ኩዌት ሰርቼ ስለሱ ምንም ነገር የሚያውቀው ነገር የለም። ኩዌት ሰርቼ ትንሽ ገጠር ከተማ ላይ መሬት ገዝቼ ቤት ሰርቼ ነበር፣ ትንሽ ቤት። መጀመሪያ አባቱ ቤት ነው ያስገባኝ። ከዛ ምናልባት መጥፎ ጓደኛ ሆኖ ይሆናል ይለወጣል ብዬ እዛ አስገድጄ ማለት ነው እዛ ሄድን። እዛ ስንሄድም ትንሽ ቦታ ይርቃል። ያው 1-2 ሰዓት መንገድ ይሆናል። ከዛ ምን ይሆናል እዛ ከሄደን በኋላ እዛ መቀመጥ እምቢ አለ። አንዴ እናቱ ቤት ሄዶ አድራል፣ አንዴ እኔ ጋር አድራል። ኦኬ መላቡ መቀመጥ እምቢ ሲለኝ አልቻልኩም። ሁሌ መጣላት። ከዛ ቤተሰብ ጋር ሄድኩኝ፣ ወደ ፍቺም ሄድኩኝ። ያው መሀል ላይ ገጠር ላይ ታውቂያለሽ፣ ሰው መሀል ይገባል። ሰው በመሀል እየገባ እያስታረቁን። ከዛ ሄዶ አባቱ መሬት ላይ ለኔ ኒካት ያሰረልኝ እንትን ነበረ፣ አንድ ሞፈን ነበረ። እሱ ሽጦ 44 ቆርቆሮ ሰራ በአባቱ መሬት ላይ ዛፍ ምናምንም ስላለው። ይቅርታ ሰኪና፣ እንትን አንቺ ኩዌት 2 ዓመት ሰርተሽ በሰራሹ ቤት ስትኖሩ የሚበላና የቤት ኪራይ ኦኬ የለም፣ ቤቱ ያንቺ ነው። የሚበላና የሚጠጣ ኬት ይመጣል? አንቺም እሱም ካልሰራችሁ። አንዳንዴ ወንድሞቼ ደቡብ አፍሪካ ነበሩ፣ እነሱ ምልኩልኝ ነበር። አንዳንዴ በዛው በሰውን በምንም እያረኩኝ ሲያስጠይቅ በመሀል ይሰጠኝ ነበር። እሱን ማስታወስ አልፈልግም። በጣም ግድ ነው እንጂ ማሬ፣
እሺ ከዛ ልጆቹ የተወለዱት አንቺ በአንቺ ቤት ውስጥ እዛ በሰራሽው ቤት ውስጥ ነው ወይስ እናት አባቱ ቤት ገባችሁ በኋላ? ትልቋ እዛ በኔ ቤት ነው የተወለደችው። እዚህ 2 ዓመት ነው የተቀመጥነው። በትዳር 4 ዓመት ብቻ ነው የተቀመጥነው። ኦኬ 2 ዓመት በአንቺ ቤት 2 ዓመት በአባቱ ቤት። አዎ ከዛ ያቺ ትንሿ እንደተጸነሰች አላወኩም ነበር። መጅ ትልቋ እየጠበች ነበር ትንሿ የጸነስኳት ማለት ነው። እዛ መሀል ላይ ትንሿ ተጸነሰች። ያው መጀመሪያ ወደዚህ ሊመጣ ፕሮሰስ ጀምሬ ነበር። ከዛ ትንሿም ተወለደች። ያው አማራጭ የለኝም። 2-3 ፍቺ ጠይቄ ሽማግሌዎች መሀል ላይ ገብቶ ነው ያስታረቀን። ምክንያቱ ምንድነው? ፍቺ 2-3 የጠየቅሽው ስራ ስለማይሰራ ብቻ ነው። አይመታሽም፣ አይሰድብሽም፣ አይማግጥብሽም። ስራ አይሰራም፣ አይማግጥም፣ ስራ አይሰራም። ምንም በእኔ ቤት ምን አለ ብሎ አይጠይቅም። በቃ ሌሊት 6 ሰዓት በጊዜ ከገባ ወላሂ 5 ሰዓት 6 ተኩል ነው የሚገባው ቤት ማለት ነው። ቤት ውስጥ አይደለም እንዴ የሚቅመው? ቤት ውስጥ አይደለም የሚቅመው? ወላሂ ቤት ውስጥ አይደለም፣ ዞሮ ነው የሚቅመው። እኔ መጨረሻ ወላሂ ቤት ውስጥ ቃም ብያለሁ። በቃ ለኛ ለራሳችን ጊዜ ይኑረን፣ ቤት ውስጥ ቁጭ ብለህ የምትፈልገውን ነገር አምጣት ብያለሁ። በቃ በጣም ተጨነቅኩኝ። ትቼ መጣ ወደዚህ። ደግሞ ትዳር አባቱ ቤት መኖር ስትጀምሩ ቤትሽን ምን አረጋችሁት? አከራያችሁት? ይከራያል ገጠር ቤት። እሱ ያንን ቤት ሽጬ በሱ ስም እንዲያደርግ ነው የፈለገው። እኔ ደግሞ እምቢ አልኩኝ። መጀመሪያ በኩስ ሲመጣ የቤት እቃ ሙሉ አምጥቻለሁኝ፣ ሙሉ እቃ አምጥቻለሁኝ። በሱ በኩል ምንም ነገር የለም። ስለዚህ እኔ መጀመሪያ ስለሱ ብዙ አላውቅም ነበር። እሱ ግን ብዙ ነገር ያውቅ ነበር ስለኔ፣ ብዙ ነገር። ማነው ያስተዋወቃችሁ? ያስተዋወቀን የእህቴ ጓደኛ ናት። የእህቴ ጓደኛ ነበረች ያስተዋወቀች። ስለኔ ብዙ ነገር አውቃሉ። እሱ ለካ አትስተከልሳራ። ስለዚህ እሱ የፈለገው እኔን ሳይሆን ያለኝን ነበር። ከገባው በኋላ ነው እሱን አወቅኩት። እኔ እሱን የተረዳሁት። እንዴት አወቅሽ? እንዴት ነገረሽ? ራሱ እንዴት አወቅሽ? ምክንያቱም ሁኔታው አስታውቃል። ሁሉንም ነገር በእኔ ያለውን ነገር ወደሱ ለመመለስ ነው የሚሞክረው፣ ጥረቱ ማለት ነው። ወደሱ ለማድረግ ነው የሚሞክረው። ከዛ እኔ ደግሞ አላደርግም በማለት ተጣለን። ያ ቤት እንደዚሁ እያለ አባቱ ቤት ገባ። አባቱ አገር ገባን። ገብተን እየኖርን እያለን በቃ አንዴ እዛ አንዴ እዚህ ማደር ጀመረ። በዛ ለምንድን ነው እንደዚህ የምትሆነው ሲል ተጣለን። አንዴ እዛ አንዴ አባቱ ቤት ከገባችሁ በኋላ አንቺን ጥሎ እዛ ቤት ያንቺ ቤት ሄዶ ያድራል? ላ ከዛ ከኔ ቤት ከዛ የወጣንበት ምክንያት አንዴ እኔ ቤት ይሄዳል፣ አንዴ አባቱ ቤት ሲያድር ተጣለን። በዛው መሀል ሰው ገባ። አባቱ ቤት መሬት ሰራ፣ ቤት ሰራ። አባቱ መሬት ላይ ቤት ከሰራ በኋላ እዛ ጠቅልለን ገባን እኮ። ስትገቡ ያንቺን ቤት ምን አረጋችሁት? አከራያችሁት ወይስ ሸጣችሁት? ነው ጥያቄ። አላከራየንም፣ አልሸጥንም፣ አላከራየንም። ዝም ብላችሁ ባዶውን ለቀቃችሁት? አዎ ዝም ብለን ለቀን መተን ቢያንስ 1 ዓመት ከቆየ በኋላ ሽጬ ሌላ ቦታ መሬት ገዛው። መሬቱንም በራሴ ስም ነው የገዛሁት። ያንን በዛም ተናደደ፣ በሱ ስም ስላልገዛሁት ማለት ነው። በዛም ተጣለን። በቃ መለወጥ እምቢ አለኝ። ምንም ብሞክር ምን ባደርግ ወደዚህም ሊያመጣ ሞከርኩኝ። እዚህም ከመጣሁ በኋላ ምንም ለውጥ የለውም እሱ። አንቺ የት ሄድሽ አሁን? የት አረብ ሀገር? እኔ እመራት ነው ያለሁት። አንቺ ዱባይ መጣሽና ከዛ መሬትሽስ? መሬት በራሴ ስም ነው ያለው እዛው። አሁን እዚህ ከመጣሁ በኋላ ለራሴ እሱ ሳቅ መሬት ገዝቻለሁ፣ ሌላ ማለት ነው ወራቤ ላይ። አሁን የኔ ዋና ጥያቄ ምንድን ነው? ኩዌት ለፍቼ የገዛሁት ብዙ እቃ አለ ቤት ውስጥ፣ የቤት እቃ ማንም ለእኔ አንድ ሲኒ የሰጠኝ የለም። ራሴ የለፎት ነው፣ ሽንት ቤት አጠብኩት ነው። አሁን ያንን እቃ ትቼ ኒካ ላውርድ
ምን ላድርግ ግራ ገባኝ። እሱ ነው ዋና ጥያቄ። እዚህ ከመጣ በኋላ ለሱ ምንም ያደረኩት ነገር የለም። ምንም አልሰጠሁትም። ምን አለ እሱ? አሁን 3 ዓመት ሙሉ አሁን ኢማራት ከመጣሽ ስንት ዓመት ሆነሽ? 3 ዓመት ሆነኝ። 3 ዓመት ሙሉ ማለት ነው። ምንም ሳትልኪ ቀሪ ምን አለ? ብር ትላክ ነው የሚለው። እኔ መሬት እንደገዛው ሳልነግረው ቤት እንሰራለን እንጨት ምናምን ሰብስብ አልኩኝ። ብር የለም ይላል። በቃ ሁሉንም ነገር እኔ እንዲያደርግ ነው የምፈልገው። እሺ ወደዚህ ና አልኩት። አልመጣም አለኝ። የሆነ ነገር አስተካክል ሸቀጥ ሞልቼ ሱቅ ትሰራለህ አልኩት። አልሰራም ብሩን በልተሃል ትላለች አለኝ። ስለዚህ በቃ ዘጋሁት። መጨረሻ አሁን የ6 ዓመት ልጄ ማለት ነው ትምህርት ቤት አስገባልኝ ብዬ ከኤምቢሲ ላይ ሰው ነው በሰው አስጠይቄ ነው ያስገባልኝ ማለት ነው። የትምህርት ቤት ወጪውን እኔ እችላለሁኝ ብቻ ትምህርት ቤት ትግባ ስለው ኤምቢሲ ላይ ከጓደኞቹ ጋር አውርቼ እነሱ እንዲያገባ አደረጉ። ገባች። ዘንድሮ በጣም ታማ ነበር። በጣም ማለት ነው የምትሞትበት ደረጃ ደርሳ ነበር። ሐኪም ቤት መውሰድ እምቢ አለ። መድኃኒት ቦታ መውሰድ እምቢ አለ። ከዛ በአጋጣሚ ስልክ ስደውል አያገናኘኝም ልጆቹን ማለት ነው። በአጋጣሚ ወንድሜ እህቴ ጋር ሄዶ ነበረ። በቪዲዮ ሲደውልልኝ ስልክ ቁጥሩ ቢኖርሽ በውስጥ ልክልሽ ነበረ። ይሄ አፏ ወላሂ ከንፈሯ ማለት ነው በጣም በጣም ለምን ልጅን ከሱ ጋር አታስወስጃትም? አንቺ እህትሽ ጋር ለምን አትሆንም? እሱ ወንድ ልጅ ነው። ሲቅም የሚውል ከሆነ በምን ሰዓቱ ይቆጣጠራታል፣ ያስጠናታል፣ ይንከባከባታል? በምን ሰዓቱ? ከዛ አቡ ምን እንዳለች ታውቂያለሽ? የገዛ አባቷ ወንድሜ ሄዶ ሐኪም ቤት ወስዳታለሁ ሲላት ብር ልከን ያመጣኸው ብር ስጠኝ፣ ብር ካልሰጣት ይሞት አለኝ ብሎ ከዛ ወንድሜ ሴቶችና ህፃናት ጉዳይ ገቢ ይሄዳሉ ብሎ ሲነሳ ሰው መጥቶ እንዲወስድ አደረገው። አሁን 3 ወራ ነው። እናቴ ጋር ነው ያለችው ትልቋ። እዛ መድኃኒት ቤት እያመላለሷት ነው። መድኃኒት ቤት ማለት ሐኪም ቤት ማለትሽ ነው? ሐኪም ቤት አይደለም እንትን የሌሊት ወፍ ነበረ። የሌሊት ወፍ ስለነበረ የአበሽ መድኃኒት እያደረጓት ነው። የአበሻ መድኃኒት። አሁን እሱ አባት ሆኖ ብር ካልሰጣችሁኝ እንድትታከም ልጄን አልፈቅድም ማለት ፖሊስ አያመጡበትም ነበር? ይሄ ወንጀል እኮ ነው። ወላሂ ግራ ገብቶኛል። ወላሂ ግራ ገብቶኛል። እኔ ደግሞ እዚህ ጋር አሁን ልጅሽ ታከመች እኮ በቃ ለምን ታለቅሻለሽ? አሁን እኮ ልጅሽ ታከመች። አልሐምዱሊላህ። እናትሽ ጋር ናት አይደል? አሁን አልሐምዱሊላህ ወንድሜ ወስዷት እያሳከሟት ነው። ግን እድሜ ለወንድምሽ። እኔ ራሱ እያመመኝ ነው። አንዳንዴ ራሴ ስቼ እወድቃለሁ። እና ለምን አትገቢም? 2 መሬት አለሽ አይበቃም? ለምን አትገቢም? ኢንሻአላህ ቢቢ እንዴ ከጤና የሚበልጥ ነገር አለ እንዴ እህቴ? እሱማ የለም። ታዲያ 2 መሬት አለሽ በስምሽ። በቃ ገብተሽ ከዚህ ሰው ይማት አንዴ ቤት ላይ ያሰሩኝ የት ገባለሁ እጄ? አንዱ መሬት ሽጣሽ በአንዱ በብሩ ቤት አሰሪያ እንዴ? ከጤና ይበልጣል እንዴ? እሺ ታንቺ ንብረት ይበልጣል። ደግሞ ለቤት ዕቃ የዛሬ ስንት ዓመት ከኩዌት ላመጣሽው ላረጀ ዕቃ ደግሞ ይሄና ልታስቢ ይገባም። ዕቃው ጦስሽ ውሰድ። ቤቱን ትቶልሻል። በራስሽ ነው የሸጥሽውና በስምሽ መሬት የገዛሽው። ስለዚህ 2 መሬት አለሽ። አንዱ ሽጠሽ በመሬቱ ብር ቤት ታሰሪያለሽ። አለቀ። ቤት አለሽ አይደል? ቤቷንማ ሸጣችሁና እኮ ሌላ ቦታ መሬት ገዛች። ቦታ ለመቀየር ፈልጋ ዕቃው መሬት ሌላ ቦታ ገዝታለች። ከጤናሽ አይበልጥም። በጊዜ ገብተሽ ልጆችሽን ሰብስቢ። ሴቶች ናቸው፣ ብቻቸውን ከወንድ ጋር ማደግ የለባቸውም። ሰራተኛ ይበድላል እናት ከሌለች። እንዴ ግቢና ልጆችሽን ሰብስቢ። ተበታት ነው አንዷ እናትሽ ጋር አንዷ እህትሽ ጋር ሆነው አንድ ላይ ይደጉ ትማማቾች። እሺ ምን ቢሆን እናት ይሻላል። እንደገና
ከምንም ሰው ኖሮ ይኖራል አይደለም? ሁለት መሬት እያለሽ እዚህ ሞኝ ለመሸጥ በጣም ሞክሬ ነበረ። በዚህ ሰዓት ደግሞ የሚገዛ ሰው አጣሁኝ። አንዱን ለመሸጥ ፈልጌ ነበር። እሺ ወንድሞችሽ ንገሪያቸው እስኪ። ነግሬያለሁ። እነሱ ናቸው ካላ በታች እነሱ ናቸው ከጎን ያሉት። አልሐምዱሊላህ እነሱ ባይኖርማ እስካሁን እንኖርም ነበር። እነሱ ናቸው ያግዙኛል። ለስጣቸው እኮ የሚገዛ ሰው ይፈልጉልሽና ልክ መሬትሽ ሲሸጥ በዛ ብር ቤት ይስሩልሽና ግቢ። እሺ ፍላጎት እኔ ምንም እንደዛ ነው። ነው ምንም አትፈልጊ። ከሱ እንደገባሽ ሸሪያ ፍርድ ቤት ያፋታሻል። ልጆችሽን ሰብስበሽ ትኖሪያለሽ። እሺ ይካፈላታል አይካፈላትም? በሸሪያ ፍርድ ቤት የሴትን ብር አይካፈልም ወንድ። በሸሪያ ፍርድ ቤት እሱ እንደዚህ ነው የሚለው። እኔን ካልፈለግሽኝ ይሄን አክል ጊዜ ሰርተሻል እኩል እንካፈላለን ነው የሚለው እኮ። መጀመሪያም ገንዘብ ፈልጎ ስለገባ እኮ ነው። አንቺ ዝም ብለሽ ያገኘሽውን ሰው ማግባት አልነበረብሽም። በእህትሽ ጓደኛ ምናምን የመጣ ሰው ራስሽ ሰዓት ማለት ነው። እኔ ተረጋግቼ መረጋጋት ነበረብኝ። ጥፋት አለብኝ በእኔም ላይ። ያን ሰዓት ቤት ውስጥ ማንም አልነበረም። ብቸኛ ሆንኩኝ። ከሰው ሀገር ስትሄጂ ደግሞ ሰው አስፈልግሻል አይደል? ወንድሞቼ አልነበሩኝም፣ ብቻዬን ነበርኩኝ። ስራም ስሞክር ያው ብቻዬን ሆንኩኝ። እኔ ከጎኔ ሆኖ ከኔ ጋር የሚሰራ ሰው ነው የፈለግኩት። ፍላጎቴ እንደዚህ ነበረ። ከሰው ሀገር ስመለስ መጀመሪያ እኔ ሲወጣ ወንድሞቼ ነበሩኝ፣ ሲሄድ ደግሞ ቤት ውስጥ ማንም የለም ከእናቴ ውጭ። ስለዚህ እኔ አጋዥ ነው የፈለግኩት። ከኔ ጋር ሰርቶ የሚለወጥ ሰው ነው የፈለግኩት። እንደዚህ ይሆናል ብዬ አላሰብኩም። ፍላጎቴ እንደዚህ ነበር። መጀመሪያ ስትተዋወቁ ስራ አልነበረውማ? ስራ አልነበረውም። በቃ እኔ ተመልሼ እመጣለሁ ብዬ ነበረ። እኔ አላገባም፣ አልፈልግም፣ ወንድሜ እመለሳለሁ ተረጋጊ ብሎኝ ነበር። እና ከዛ እኔ ተመልሼ ስደት ሄዳለሁኝ አላገባም ብዬ ነበር። ይሄ ደግሞ ተመልሰሽ መቼም አትሄጂም አለችኝ። ግን እሷ መጥፎ አስባ አይደለም፣ ለእኔ አስባ ነው። ተመልሰሽ አትሄጂም፣ በቃ ይሄን 4 ዓመት ነው የሰራሽው፣ ይሄን አክል ተቃጥለሻል፣ በቃ ይበቃሻል አለችኝ። ከዛ በቃ አጣደፉኝ፣ አገባሁ። ያው ምኞቴ ሰርቼ መለወጥ ነበረ ያን ጊዜ። እንደዚህ ጥሩ አንድ ስራ የሚወድ ሰው ማስታገሪ አንድ ብርቱ ሁለት መድኃኒቱ ነው ነገሩ። ታድጊያለሽ። እንደዚህ አይነት ደግሞ ከንቱ ቁጭ ብሎ መቃም ብቻ ስራ የማይወድ ደግሞ ስታገቢ ወደ ታች ነው የሚያቆለቁልሽ። በቃ የኔ ምኞት እንደዚህ ነበረ። ይቶች ግን ያዳራ ብቸኛ ሆንኩ ብላችሁ በተለይ ከስደት ሀገር ስንሄድ በጣም ሰው አስፈልገናል። በጣም አቸኩሉ። ማንም ለእኛ የሚሆነን ነው ይመስላል። ተረጋግታችሁ አስቡ። እኔም ያኔ ትንሽ ብረጋጋ ኖሮ ይሄ ጉዳት እኔን አልፎ ልጆች አይጎዱም ነበር። አሁን ያሳዘነኝ የልጆች ቢያንስ ከዚህ ትዳር ልጆች አትርፈሻል። አሁን በጊዜ ገብቶሽ እነሱን ታሳድጊያለሽ፣ ችግር የለም። ቢያንስ ከዚህ በኋላ ወንድ አያምርሽም፣ ምክንያቱም ልጆች አሉሽ። ሴት ልጆች ካሏት ለልጆቿ ትኖራለች። ምን ያደርጋል ከዚህ በኋላ ወንድ አልፈልግም። ሁለተኛ ባል ትፈልጊያለሽ? እኔ በዚህ ዱንያ ላይ ካለ ነገር ሁሉ በላጭ ናቸው። እነሱ በቂዎች ናቸው። ማንንም አልፈልግም። ለእነሱ መኖር ነው የምፈልገው። ጎበዝ። አሁን ይኸውልሽ በቤት ስትሰሪ ገብተሽ ስትኖሪ ሲያምርብሽ ሲያዩ ሌሎች ወንዶች ደግሞ መጥተው ይለክፉሻል። ስለዚህ ልጆችሽን ብቻ አቦ እንኳን ሌላ ወንድ ሊያገባ ማለት ነው። ወንድሞቼ ባይኖሩ ወንድ ባለፈበት መንገድ እንዳላልፍ ነው ያደረገኝ። ማለት ብዙ መናገር ስለማልችል የደረሰኝ ጉዳት ወንድ ባለፈበት መንገድ እንዲያልፍ የሚያደርግ አይደለም። ጦስሽ ውሰድ። ግን እንደዚህ እንዳልል ብዙዎቹ አሉ ጥሩዎች። ሁሉም ወንድ አንድ አይደለም። ጦስሽን ውሰድ ማሪ ፈቲናዬ። እኔ ያው የምመክርሽማ ጊዜ ሀገር ገብተሽ ልጆችሽ እንድትሰበስቢ ነው ቶሎ። አሁን ለወንድሞችሽ መሬቱ እንዲሸጡልሽ ንገሪያቸው። ነገሪያቸዋለሁ።
ነግሬያቸዋለሁ። መሬቱ ሲሸጥልሽ ቶሎ ግቢ የሰራሽበትን ትካፈላለሁ የሚለው ውሸት ነው። አይችልም። ምክንያቱም ሸሪያ ፍርድ ቤት የሴትን ብር ለወንድ አያካፍልም። ሄደሽ ሸሪያ ፍርድ ቤት እሱ ባይቀርብም እሱ ባይመጣም ባይቀርብም ለብቻሽ ያፋቱሻል። ሸሪያ ፍርድ ቤት ያፋታሻል። እሺ እሺ እናት ከምንም በላይ ጤናሽ ጠብቂ። ተመስገን። አሁን ትልቋ ልጅሽ እናትሽ ጋር ሄዳለች። ስለዚህ እሱ ጋር ስላልሆነች የሚያሳቅቅሽ ነገር የለም። አላህ ደግሞ ልጅሽን ጨርሶ ይማርልሽ የኔ እናት። አሚን። ትንሿ ትምህርት ጀመረች እህትሽ ጋር ያለችዋ ትልቋ ማቋርጣለች። አሁን ታማ ትንሿም አልጀመረችም። ትንሿ ያለችበት ትንሽ ለትምህርት ቤት ርቃል። እኔ እዚህ ያለው በክፍያ ነበር ማስተማር የፈለኩት። እሺ ያው ለነሱ አይደለ ወጣሁት እየሰራሁኝ። አይ ይኸውልሽ አንዳንድ ሰው ልጆች የግል ስለተማሩ የሚጎብዙ ይመስለዋል። የመንግስትም ተምረው አስጠኝ ከቀጠርሽን አንቺ የተማርሽ ከሆንሽ ራስሽ አስጠኛቸው፣ ካልሆንሽ አስጠኝ ቅጠሪላቸውና እቤት ውስጥ በደንብ ካጠኑ እንደውም የመንግስት ይሻላል። ኢንሻአላህ አሁንማ ከሄድኩ ኢንሻአላህ ከሄድኩና አትሄጂም? አሞኛል ደክሞኛል እያልሻል አትሄጂም? መሄድማ እፈልጋለሁኝ። ታዲያ ማን ከለከለሽ? ዱዓር ያንቺ ውሳኔ ነው። ማር ሁለት መሬት አለሽ። ሂጂ ጨክነሽ ወስኚ። እንዴ ህይወት አይሞላም። እሺ